ከተማችን በጣም ውብ ጽዱ ለነዋሪዎቿ ደግሞ በጣም ምቹ ከተማ እንድትሆን ከመሆን አንፃር በጣም ሰፊ ስራ ነው እየተሰራ የሚገኘው። በአሁኑ ሰዓት ደግሞ ጉለሌ በጣም ከፍተኛ የሆነ ለውጥ ውስጥ የምትገኝ ክፍለ ከተማ ናት። እንደሚታወቀው በአዲስ አበባ በዘንድሮ ዓመት ብቻ ከተያዘው የኮሪደር ልማት 8 ትላልቅ ፕሮጀክቶች ውስጥ 3ቱ ፕሮጀክቶች የሚገኙት ጉለሌ ላይ። አንደኛው የሸገር ወንዝ ወይም ደግሞ የአዲስ ለአዲስ ፕሮጀክት የምንለው ከዚህ ከእንጦጦ ጀምሮ እስከ ፒኮክ ድረስ እየተሰራ ያለ በጣም ዘመናዊ የከተማችንን ብቻ ሳይሆን ለሀገራችን ትልቅ መነሻ የሚሆን የቱሪስት ሴንተር የምትሆን ክፍለ ከተማን ለመገንባት አንዱ እየተሰራ ያለው ፕሮጀክት እሱ ነው። ሁለተኛ የቀበና ወንዝን ተከትሎ በወረዳ 2 ጀርባ በኩል የሚሄደው በጣም በሚያምርና በጣም በሚያስደንቅ ሁኔታ እየተሰራ ያለ ትልቅ ፕሮጀክት አለ። ሶስተኛው ፕሮጀክት ደግሞ ከ4 ኪሎ ጀምሮ በዚህ በእንጦጦ ዞሮ እስከ ቦታኒክ ጋርደን ድረስ እየተሰራ ያለ በጣም ሰፊ በጣም ውብና ጽዱ የሆነ የኮሪደር ልማት የመንገድ ፕሮጀክት ስራ እየተሰራ ነው የሚገኘው። እነዚህ ፕሮጀክቶች ሲጠናቀቁ እኛ በምንተክላቸው ችግኞችና ውብ አካባቢን በመፍጠር በምንሰራቸው ስራዎች ጉለሌ ከየትኛውም አካባቢ ምን ይሆናል ተመራጭ የሆነች የማትቀመስ ክፍለ ከተማ ትሆናለች ከሚቀጥለው ዓመት በኋላ ማለት ነው። ይሄ ትልቅ ስኬትና ትልቅ ለውጥ ነው። ይሄንን በህይወት ኖሮ ማየት በራሱ በጣም ትልቅ እድለኝነት ነው የሚለውን በደንብ መውሰድ አለበት። ዛሬም ይሄንን ጥሪ አክብራችሁ በዘንድሮ የችግኝ ተከላ መርሃ ግብር አቅም ሊሆን የሚችል የጉድጓድ ቁፋሮ ነው። ዛሬ የችግኝ ተከላ አይደለም የምናደርገው፣ የጉድጓድ ቁፋሮ ነው የሚካሄደው። የጉድጓድ ቁፋሮ ኔክስት በንቅናቄ ችግኝ የምንተክልበትን ሁኔታ የምንፈጥርበት ጉድጓድ ነው። ስታንዳርድን ጠብቆ ጥራትን ጠብቆ መትከል ላይ ነው ዘንድሮ ትኩረት የምናደርገው ማለት ነው። ላለፉት 6 ዓመታት ያው ዘመቻው አገራዊ ስለሆነ አገራችን ያለችበት የአረንጓዴ ሽፋን በጣም ዝቅተኛ ስለሆነ በርካታ ቁጥሮች ስንተክል ቆይተናል። አብዛኛው ቦታዎችን በተከላ ለመሸፈን ችለናል። ዘንድሮ ግን ያለችንን ቦታ ጥራት ባለበት ሁኔታ እንትከል በሚል እንደ ከተማም የተወሰደ አቅጣጫ ነው። በእኛም ክፍለ ከተማ በተመሳሳይ ማለት ነው። ስለዚህ እያንዳንዱ ጉድጓድ አንዱ ጉድጓድ ከሌላ ጉድጓድ በ2 እርምጃ መራራቅ አለበት። እዚህም መቆፈር አይቻልም ማለት ነው። አንዷ ጉድጓድ ደግሞ 2 ስንዝር ስፋት ያላት ወረታች ጥልቀቷም 2 ስንዝር የሆነ ጉድጓድ ነው የምንቆፍረው ማለት ነው። ቅድም መኩሪያ እንዳለው እያንዳንዱ ሰው ሚኒመም 5 ጉድጓድ መቆፈር አለበት ብለናል። ያችን 5 ጉድጓድ ቦታ ለመሸፈን ብለን ነካ ማድረግ አይቻልም ማለት ነው። ህሊናችን በፈቀደልን አቅማችን ሞራላችን በፈቀደልን ልክ ጥራቱን የጠበቀ ጉድጓድ ቆፍረን እንድንወጣ ያስፈልጋል ማለት ነው።